ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ያው ብሩኬ በጉጉት ነበረ ስንጠብቀው የነበረው ግን ያው አልመጣም። እንግዲህ ቪዲዮ አልለቀቀልንም ማለት ነው። ባለበት ሰላሙን ይብዛልን ማለት ነው። እንግዲህ የአቶ ቁምላቸው ልጅ ያለበት ቦታ አባቷ ጠቁመው ነበረ ማለት ነው። ከዛ በኋላ ግን ብሩክን ብቅ አላለም። ያው እንደነገርኳችሁ በጣም ጠብቀን ነበረ ዛሬ ማለት ነው። ያው ታውቃላችሁ የእነሱ ነገር አያልቅም። ያው እነ ብሩክ ወንጀለኞች በየቦታው ደግሞ እንደዚህ ባዕድ ነገር የሚሰሩ ሰዎች እያደኑ ይገኛሉ ማለት ነው። የህሊና ቪዲዮ በጣም 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 ከባድ ነው ማለት ነው። ስለ አባቷ ስታወራ በጣም ቤተሰብ በጣም በጣም ነው የሚከብድ ማለት ነው። ለዚህ ያክል ማለት ነው አንድ ሰው የገዛ ልጁ ላይ እንኳን በማይሆን በባዕድ ነገር እንደዚህ የተገዛ የሚኖር በጣም ከባድ ነው ማለት ነው። እና ዛሬ በጣም በጉጉት ነበረ ብሩኬን ስጠብቀው የዋልን ማለት ነው። ሁላችንም እየጠበቅነው ነበረ። ቪዲዮ ከአሁን ይለቃል፣ ቁምላቸው ተገኘ አልተገኘም፣ እንዴት ሆኑ፣ እንዴት ሆነ በማለት ያው እየጠበቅነው ነበረ በጉጉት ማለት ነው። ባለበት ደህና ይሁን ማለት ነው። ያው እነዚህ ሰዎች በጣም ከባድ ሰዎች ናቸው። በጣም ያው ታውቃላችሁ ባለፈም ብሩኬ በጣም ከባድ ነገር እንዳደረሱበትና ከዛ ሁላ አገግሞ አይኔማ አልተውም ይሄ ስራ እስከ ጥግ ማድረስ አለብኝ በማለት በጣም እየጣረ ይገኛል ማለት ነው። ያው ብሩክ ጀግና ወጣት ነው። በጣም ደስ የሚል ከወንጀለኞች ጋር የሚጋፈጥ ወንድማችን ነው ማለት ነው። እና ባሉበት ሁላቸውም ከክፉ ነገር ይጠብቃቸው እላለሁ ማለት ነው። ህሊና ስለ አባቷ ስታወራ በጣም 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 ለህሊና ራሱ በጣም የሚከብድ ነገር አንድ ሰው እንዴት እዚህ ውስጥ ተዘፍቆ ይኖራል? በጣም ከባድ ነው ማለት ነው። እና እነዚህ የባዕድ አምልኮ የሚያመልኩ ሰዎች ራሳቸውም ተበክሎ ቤተሰብም ይበክላሉ፣ ልጆቻቸውም በእንደዚህ አይነት ሁኔታ አሁን ህሊና ስታወራ ስለ አባቷ ቤታቸው ውስጥ ያለው ጉድ ያለው ታሪክ የተናገረችው ነገር በጣም 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 ነው የሚሰቀጥጥ ማለት ነው። ቤተሰብ እና በጣም ከባድ ነገር ነው። ወላሂ ቤተሰብ በጣም ከባድ ነገር ነው ይሄ ነገር እና ከሀገራችንም ነቅሎ ያጥፋቸው እንጂ በጣም ከባድ ነው። አንድ ሰው በዚህ ልክ ሌሊት ሳይተኛ ሌሊት የሚያናግረኝ ነገር ሁላ አለን ያለች ሌሊት ያናግረኛል፣ ያነጋግረኛል፣ ይሄ ካላረግሽ እንደዚህ ካላረግሽ እያለ ብላ በጣም ብዙ ነገር ነው ለብሩክ የነገረችው። እና አንዳንዴ እንዴት ሰው ውስጥ እዚህ ውስጥ ይኖራል? እና በዛ ላይ እየተስፋፉ አገርም ይበክላሉ ማለት ነው እንደዚህ አይነት ነገር። እና ያው እነ ብሩክ ወንጀለኞች ባሉበት እንደዚህ ደግሞ ባዕድ ነገር የሚሰሩ እነዚህ ጠንቋይ ምናምን የሚባሉ ሰዎች ባሉበት እየለቃቀሙ ለህግ እያቀረቡ ይገኛሉ። እና በጣም እኔ እንጃ ስራቸው በጣም ደስ የሚልና ትክክለኛ ነገር በቃ እውነተኛ ነገር ነው ማለት ነው። እና የሚሰሩት ያው እንደነገርኳችሁ በጉጉት ነበረ። እስቲ ቁምላቸው ነገር እንዴት ሆነ፣ እንዴት ደረሰ፣ ምን ላይ ይሆን ብለን ብሩክን በጉጉት ስንጠብቀው ነበረ። ግን ያው ብሩክም ዛሬ ቪዲዮ አልለቀቀልንም እንደምታውቁ ማለት ነው። እና ብቻ ክፉ ነገር አይንካቸው ሁላቸውም በዙሪያው ያሉ ሁሉ ከሱ ጎን ሆኖ እኛ ለሀገራችን እንደዚህ አይነት ሰዎች ጥሩ አይደሉም፣ ለሀገራችንም ጠንቅ ናቸው ብሎ እነሱ ቀን ከሌሊት ሳይሉ ነፍሲያቸው ሳያሳሳቸው ብዙ ግፍና በደል እየደረሰባቸው የሚሰሩ በጣም ምርጥ ምርጥ ጀግና ጀግና ወንድሞች አሉ። ያው ከብሩኬ ጋር አብሮት ሆኖ የሚሰሩ ማለት ነው። እና ያው ሁላቸውም ከክፉ ነገር ይጠብቃቸው እላለሁ ማለት ነው።
እንግዲህ ህሊና በጣም በጣም እንግዲህ ታሳዝናለች። እኔ እንኳን እንደ ሰው ወልጄ እንደ ሰው መውለድ እንኳን ለመውለድ ራሱ እንኳን እድል ያለኝ አይመስለኝም እንደ ሰው እያለች ትገኛለች ማለት ነው እንግዲህ እና በጣም እንግዲህ ከዚህ በኋላ ራሱ ሌላ መከራ ነው ማስተናግድ። እኔ ጭራሽ ፈለኩትም አልፈለኩትም ይሆናል አሁን ራሱ ይሆናል ብዬ ራሱ ልኖር እችላለሁ። ግን ነገሩ በጣም ከባድ ነገር ነው። ብሩክ በጣም ከባድ ችግር ውስጥ ነው ያለሁ ብላ እንግዲህ ለብሩክ ያለ ነገር ነው እንግዲህ የነገረችው ማለት ነው። እና እና እናንተ ራሱ አላቂዎች ናችሁ፣ መጥፎ ውስጥ ነው የገባችሁ በማለትም እንግዲህ ብሩክ ራሱ እኛ እናምንበትም፣ አንቺ የምታምኝበት ከሆነ ግን አንቺ እንጂ እኛ ምንም አናምንበትም በእንደዚህ አይነት ከልካሻ ነገር በእንደዚህ አይነት አምልኮ ነገር እኛ እናምንበትም አለና ያው እሷ እዛ ውስጥ በቃ ተዘፍቃለች። እዛ ውስጥ ስለኖረች ገና ለገና ሌላም ሰው ላይ እንግዲህ አንተም በዚህ ውስጥ እንግዲህ ታልፋለህ በዚህ መከራ ውስጥ እያለችው ትገኛለች ማለት ነው። እና እሱ ደግሞ ስለማያምንበት ምንም ነገር አይነካውም ማለት ነው። እንዲህ አይነት ነገር ያው ህሊና እንግዲህ ከአባቷ ጋር ብዙ ነገር ውስጥ ስለኖረች ብዙ ነገር ያው አባቷ ሲያደርግ ስለምታይ ያው እሷ እንደፈራችውም እንግዲህ ወደ ራሷ ላይ መሄዱ አይቀርም። ግን ብሩኬ ደግሞ ግን ማስፈራራት ያው አትችይም ማለት ነው። ለምን አንቺ የኖርሽበት ነው። እሱ ደግሞ ምንም ነገር ከእንደዚህ አይነት ነገር የራቀ ነው። ከእንደዚህ አይነት ውስጥም አይገባም ማለት ነው። እና ያው አንቺ ስታመልኪው ስለኖርሽ ያው በእርግጥ ሊያስፈራሽ ይችላል። ግን ሌላ ሰው ማያምንበት ሰው መስሎ አይታየውም። በቃ ሚነካውም ነገር የለም ማለት ነው። ቤተሰብ እና እንግዲህ አልፎ ተርፎ አንተም ከዚህ ውስጥ ታልፋለህ መከራው ሳትቀምስ አይቀርም ብላ እንግዲህ ብሩክ ራሱ ስታስፈራራ ነበረ ማለት ነው። ቤተሰብ እና ስለዚህ ትክክለኛ እምነት ያለው ሰው እንደዚህ አይነት ነገር አይነካውም ማለት ነው። እና ያው አገር ምድሩ እኮ ያውቀዋል ይሄ ነገር እንደዚህ አይነት ነገር እፈልጋለሁ ብሎ ከመጣ ያ ነገር እኮ አባቴ ሁሉም ነገር አስተካክሎለት አሳክቶለት ይመለሳል ብላ እንግዲህ ነግረዋለች ማለት ነው። ያው ይሄ ሁላ ብሩክ የሚፈራ እንደዚህ ነገር መስሏታል። ግን እሱ አይፈራም። ያው ለምን ስለማያምንበት እንደዚህ አይነት ነገር ስለሌለበት እና የባዕድ አምልኮ በጣም ይቀፋል። በጣም እንግዲህ እሷ እዚህ ውስጥ በቃ አንደኛዋ ገብታለች። አሁን ገና ለገና እኮ ፈርታ ነው ማለት ነው። ፈርታ ነው ገና ለገና መጥቶ ራሱ ሰዎች ራሱ ለአባቴ ብዙ ሰዎች እየመጡ የሚያመሰግኑ አሉ። አርግ ያሉትን ያደርግላቸዋል። ከዛ ሁሉም ነገር ይሳካላቸዋል። ሰዎችም እየመጡ የሚመሰክሩ ሰዎች እሱን አመስግኖ የሚሄዱ ሰዎች አሉ አለች። እንግዲህ እነሱ የሚያመልኩት ሊሆኑ ይችላሉ። እንደዚህ ደግሞ የባዕድ አምልኮ ማያመልክ ሰው መስሎ አይታየውም ማለት ነው። እሷ ገና ለገና ባይሳካለት እንኳን አይሳካለት የሚባል ጊዜ የለም። ያው የፈለገ ጊዜ ይፈጅበታል እንጂ አንድ ሰው አባቴ ጋር ከመጣ ሁሉም ነገር ተሳክቶለት ነው የሚሄድ ትላለች ህሊና ማለት ነው። ሁሉም ነገር ይሳካለታል፣ ግን ጊዜ ሊፈጅበት ይችላል። ግን ያቀደው ነገር ሁሉም ነገር ያሳካለታል ትላለች። እንግዲህ የባዕድ አምልኮ ማለት ነው እንግዲህ የሚያመልኩ ሰዎች መቼም ስለዚህ አሁን ብሩኬ አሁን እኔ ሌላ ነገር አልፈልግም ያለበት ቦታ የት ነው በማለትም እንግዲህ ብዙ ጊዜ ራሱ ጠይቋት ነበረ። 1-2-3 ወር ሆኖታል ከጠፋ ስትል ነበረ ማለት ነው። ህሊና እንግዲህ አስቡ፣ አንዴ ጠዋት ወጥቷል ትላለች ለስራ፣ አንዴ ደግሞ 1-2-3 ወር ይሆነዋል ከወጣ። የት እንደሄደም አላቅም፣ ስራውም የት እንደሆነ አላቅም ስትል ነበረ። ግን በመጨረሻ ያው ዞሮ ዞሮ ያለበት ቦታ መንገሯ መጠቆሟ አይቀርም ማለት ነው። ያው ይሄ ሁላ እንግዲህ ብሩክ እንዳያቅባት፣ ብሩክ ያው አባቷ ያለበት ቦታ እንዳይደርስ ይሄ ነገር እንግዲህ ይፋ እንዳይወጣ ነበረ እሷ መሻሽገው የነበረው። ግን አይሆንም። ለምን ያው እነ ብሩኬ እንደምታውቁ ቤተሰብ ጥግ ድረስ ነው እንግዲህ የሚያደርሱት። እንግዲህ ለነ ዘላለም ቀኝ እጅ ነው። በጣም ጀግና ናቸው። ያሉበት ቦታ እንግዲህ ኬትም ሆነ ኬትም እንግዲህ ቁምላቸው ኬትም ሆነ
ማውጣቱ አይቀርም ማለት ነው። ብሩክ ያወጣዋል፣ ያለበት ቦታ ፈልጎ ያወጣዋል ማለት ነው። እሷ ግን እንግዲህ መጀመሪያ ለስራ ሄደዋል የለም በጣም ብዙ ነገር ነው እንግዲህ የታገለች ማለት ነው፣ ለአለመናገር ብዙ ሰዓት። እሱ ደግሞ ያው እስከ መጨረሻው ድረስ ነው ማለት ነው የታገሳት ማለት ነው። መቼም ትዕግስት አላቸው እነሱ እስከ መጨረሻው ድረስ። ያው ዞሮ ዞሮ መናገሩ አይቀርም በማለት ታገሳት ማለት ነው። ያው መናገሩ አይቀርም እና የት ሆኖ እንደጠፋ የት እንደጠፋ የት እንዳለ ዞሮ ዞሮ መናገርሽ አይቀርም። ይሄ የሚያደርገው ነገር ጥሩ አይደለም። የባዕድ አምልኮ አገር ያጠፋል፣ ሰውም ያጠፋል፣ በጣም ብዙ ነገር ያበላሻል ብሎ እንግዲህ ብሩክ ብዙ ሰዓት ነው እንድትናገር እንግዲህ ብዙ ሰዓት በትዕግስት የጠበቃት ማለት ነው። እና እሷ መናገር አልፈለገችም ነበረ። ያው አባቷም ስለሆነ አባቴ ያለበት ቦታ እንዴት ተጠቁማለሁ፣ በኋላ ከጠቆምኩም ብዙ ነገር ይወጣል፣ ብዙ ጉዳችን ይወጣል በማለት ነበረ። ግን ዞሮ ዞሮ አይቀርላትም። ለምን? ይሄ ከባድ ነገር ነው ማለት ነው። ይሄ ህይወት ነው። ለምን ታውቃላችሁ፣ ቤተሰብ እነሱ ታውቃላችሁ። ከዚህ በፊትም በጣም ብዙ እህቶች እንግዲህ በብዙ ጉድ ነው የወጡት ከዛ ውስጥ ማለት ነው። እና ሰዎቹን ያግታሉ፣ በጣም ብዙ ነገር ነው የሚያደርሱባቸው። መድኃኒት ሁላ አላስፈላጊ መድኃኒት ሁላ እየሰጧቸው እዛ ውስጥ እንዲደነዝዙ፣ እንዳይናገሩ፣ እራሳቸው እንዳያውቁ በጣም ብዙ 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 ነገር ነው የሚያደርጉ ማለት ነው። እና እንግዲህ እነ ብሩክ ያ ሁላ ተጋፍጦ ራሳቸውም አሳልፎ ሰጥቶ ነው እንግዲህ የሚሰሩት። ስራቸው በጣም እንግዲህ ደስ የሚል ነገር ነው ማለት ነው። እኔ እንጃ ያኔ በቃ ለሀገራቸው አገራቸው ላይ እንደዚህ አይነት ነገር የሚያደርጉ ሰዎች እንግዲህ በያሉበት እየለቃቀሙ እያወጡ እንግዲህ ለህግ የሚያቀርቡ ጀግና ወጣቶች ናቸው። እንግዲህ ብሩክ እንግዲህ የዘላለም እንደነገርኳችሁ ቀኝ እጅ ነው እና ልክ እንደሱ ነው ያው ጀግን ነው የሚሰራው ማለት ነው። እንግዲህ እድሜና ጤና ይስጠው። እንግዲህ ዛሬ በጉጉት ቪዲዮ ስንጠብቅ ነበረ። እንደነገርኳቸው ቪዲዮም አልለቀቀልንም። እንግዲህ ባለበት ሰላሙን ይብዛ፣ አብሮን የሚሰሩትም ጭምር ክፉ ነገር አይንካቸው እና ቤተሰብ ሰላማችሁ ይብዛልኝ ማለት ነው። ሁላችሁም አመሰግናለሁ።